በፍቅር ውሳኔ ብቻ ነው ትዳር ውስጥ ታሳዝነኛለች፣ ታሳዝነኛለህ፣ ያሳዝነኛል። ይሄ ፍቅር አይደለም። ከዛ ደግሞ ፍርሃት፣ በፍርሃት አይደለም ትዳር ውስጥ የሚቆዩ። ለምን? የተመሰረተው ትዳር የሚመሰረተው በፍቅር ነው። የተመሰረተው በፍቅር ነው። በፍቅር የተመሰረተ ነገር በሌላ ነገር ለማቆም መሞከር አንችልም። በብዙ ፍቅር ብቻ ነው ሊያቆየው የሚችለው። ፍቅሩን ብሬክ አድርገን ሰዎችን አጠፋፍተን ፍቅሩን አጠፋፍተን ከዛ ትዳሩ ይዝለቅ ሊባል አይቻልም። አንዳንድ ሰው ይኸውላችሁ ከባልና ከሚስቶቹ ችግር የበለጠ አስታረቃቸው መባል ነው የሚወደው። የሚያስበው እሱን አስቦ ነው የሚመጣው። ስለዚህ እንዴ እንትና እኮ ነው ያስታረቃቸው፣ ግን ተታርቀው ትዳር ውስጥ ገብተው ሰፈር እያደረጉ ይሆናል ከመጀመሪያው የበለጠ። ስለዚህ መታረቃቸው አይደለም ዋናው ነገር፣ ችግሩ ቆሟል፣ ያ ነገር ከምንጩ ደርቋል። ያ ነገር ከምንጩ ካልደረቀ እየባሰ ነው የሚሄደው፣ እየባሰ። ስለዚህ በተኛበት የሚባል ዜና የምንሰማው ነገሩን ማቆም ስላልተቻለ። ስለዚህ ተዋደው መኖር የሚገባቸው ቦታ ላይ ሀዘን ይዘው ተሰብረው ሳይደሰቱ ተጨንቀው ፈርተው ማንነታቸውን አጥተው በጣም ሰፈር እያደረጉ የሚኖሩ ሰዎች አሉ ነበሩ። ስለዚህ በፍቅር መመስረት ካልቻለ፣ በፍቅር ማን ነገር መቀጠል ካልቻለ ነገሩን ልናቆምበት ወይም ሜሬጅን ልናቆምበት እንደ አንድ ተቋም ጸንቶ ሊቆም የሚችልበት ምንም ግራውንድ የለውም ማለት ነው። አፍርሰናል፣ ግራውንዱን አሳጥተናል። ስለዚህ ፍቅር በሌለበት ምንም ነገር ጸንቶ ሊቆም አይችልም። ፍቅር ብቻ ነው ለዘላለም የማይወድቅ፣ ጸንቶ የሚቆም ፍቅር ብቻ ነው። ስለዚህ ፍቅርን አወጣን ማለት በምን ይቆማል ትዳር? ብር አያቆመው፣ ዘመድ አያቆመው፣ ምክር አያቆመው። ምክንያቱም ፍቅር የሚባለው ነገር ምን አድርገነዋል? ደብድበን አጥፍተነዋል በተለያየ ነገር። ስለዚህ የመጀመሪያው ማወቅ ያለብን መሰረቱ ፍቅር እንደሆነ ማወቅ አለብን። የፍቅሩን ነገር ሁሉን ፕሮቴክት መደረግ ያለበት። ፍቅር ደግሞ እጮኝነት ላይ እንዳለው አይደለም። ባለፈው ጊዜ ተነጋግረናል። ፍቅር የሚባለው ነገር ሪስፖንሲቢሊቲ እየጨመረ ስለሚሄድ፣ ኃላፊነት እየጨመረ ስለሚሄድ፣ ለምሳሌ ልጅ ሲመጣ ኃላፊነቱ ለባለ አባት መሆን ነው። ለሚስት ደግሞ እናት መሆን ውስጥ ራሱ ብዙ ኃላፊነት አለ። አባት መሆን ውስጥ እንደዛው ኃላፊነት አለ። ስለዚህ ይሄ ኃላፊነት ደግሞ ይመጣል ተጨማሪ ሆኖ። ከዛ ደግሞ እርስ በርሳችን ደግሞ ኃላፊነት አለብን፣ ለልጆቻችን ደግሞ ኃላፊነት አለብን። ስለዚህ ምን እያደረግን ነው? ነገሩ እያደገ እየጨመረ ነው የመጣው፣ ከበፊቱ። ስለዚህ ምን ያደርጋል? ፍቅር አለ ማለት ነው። ፍቅሩም አለ፣ ሪስፖንሲቢሊቲውም አለ፣ መስዋዕትነቱም አለ፣ ሁሉም ነገር አለ። ግን መቀጠል የሚችለው እያንዳንዱ ነገር ለእያንዳንዱ ነገር ተገቢውን ሰዓትና ተገቢውን ነገር መስጠት ስንችል፣ አለዚያ ፍቅሩን እየገደልን ያንን ሰው እየጎዳን አንደኛውን አካል እያሳዘን በጣም እየሰበርን ሜሬጁን አቆመዋለሁ ብሎ ማሰብ ሞኝነት ነው። ምክንያቱም ሜሬጁን የሚያቆሙት ሁለቱ ሰዎች ናቸው። አንደኛው ሰው ተሰብሯል፣ አንደኛው ሰው ጠፍቷል። ስለዚህ ብቻ አንድ ሰው ብቻ ሜሬጅ ሊያቆም አይችልም። ስለዚህ የታመመው ሰው የተሰበረውም ሰው መታከም አለበት፣ የተጎዳውም ሰው። ከዛ ደግሞ ሜሬጁም ደግሞ የሚቀጥልበትን የፍቅር መሰረት መደረግ አለበት፣ በደንብ መመስረት አለበት። ያ የፍቅር መሰረት በደንብ መጠበቅ አለበት፣ ፕሮቴክት መደረግ አለበት። ስለዚህ ሜሬጅን ፕሮቴክት ለማድረግ ሜሬጅን ለመጠበቅ የምንችልባቸው ነገሮች እስካሁን ድረስ ከተነጋገርናቸው ሌላ እቺን ሀሳብ በደንብ ያዙልኝ። እንዲዘልቅ የሚያደርገው የሁለት ሰዎች ውሳኔ ስለሆነ አንዱን ሰው የሚያጠፋ አንዱን ሰው የሚሰብር ሜሬጅ ጤናማ ባላንስድ የሆነ አይደለም፣ በፍጹም አይደለም። የወንድን ነገር ብቻ የሚጠብቅ የሴትን ነገር ብቻ የሚጠብቅ ትዳር አይደለም። ልንገራችሁ፣ አሁን አደጉ በሚባሉት ሀገሮች ብዙ ትዳሮች የሚፈርሱበት አንደኛው ምክንያት ይሄ ነው። ምን ይሆናል መሰላችሁ? ትዳር ውስጥ መንግስት ይገባል። ትዳር ውስጥ የሆኑ እንትኖች ይገባሉ፣ የሆኑ ኦርጋናይዜሽኖች ይገባሉ። ትዳር ውስጥ ፖሊስ መግባት ይፈልጋል። ስለዚህ እንትና መደረግ አለባት፣ እንደዚህ መሆን አለባት፣ እንትና ወንዱ እንደዚህ መሆን አለበት፣ ሴቷ እንደዚህ መሆን አለባት።
ልጆች እንደዚህ መሆን አለባት። በቃ እግዚአብሔር የፈጠረው ተቋም የእግዚአብሔር ሀሳብ በሌለበት ሰዎች ካልተመራ ይላል። ስለዚህ ምን ይላል? ፌል ያደርጋል፣ ቶሎ ፌል ያደርጋል። ለምን? ሊመሩት የሚፈልጉ ሰዎች የእግዚአብሔር አይዲያ የሌላቸው ሰዎች ናቸው። ስለዚህ ምን መደረግ አለበት? ይሄ ፕሮቴክትድ መሆን አለበት። በሌሎች ሰዎች ፍላጎት፣ በሌሎች ሰዎች መልካምነት፣ በሌሎች ሰዎች ጥሩነት እናቆመው ስለማንችል የሁለቱ ሰዎች ውሳኔ እና የሁለቱ ሰዎች ጥሩነት ስለሆነ መልካም ትዳር የሚያሰኝ ሁለቱ ሰዎች እኩል የራሳቸውን ኢንቨስት ሲያደርጉ ነው እዛ ነገር ውስጥ ያ ትዳር መልካም ትዳር ነው የሚባለው። ለምን? ሁለቱም ሰዎች ትዳራቸውን መጠበቅ በሚችሉበት መልኩ ራሳቸው ያንን ፕሮቴክት አድርገው ማለት ኢንቨስት አድርገውበት እዚህ ከባድ ነገር እያሳለፉ በጣም ከባድ ነገር እያሳለፉ እነሱ እንደዛው ናቸው፣ እንደጸኑ ናቸው፣ እንደተዋደዱ ናቸው። እኔ የማውቃቸው ባልና ሚስቶች አሉ ሳይወልዱ ብዙ ዓመት የሚኖሩት እና በጣም ብዙ አይነት አስተያየት ከማህበረሰብ፣ ከባል ቤተሰብ፣ ከሚስት ቤተሰብ ሰምተዋል። በጣም ብዙ አይነት በመጨረሻ እነሱ ልጆች እንትን ብለው አዶፕት አድርገው አሳድገው ልጆቻቸውን ጥሩ ቦታ ደርሰዋል። በጣም ጥሩ ቦታ ደርሰዋል። እነዛ ልጆችም እነሱም እስካሁን ድረስ ትልቅ ቦታ ደርሰዋል። ግን አሁን እነሱ ልጆች ራሱ እንትን ማድረግ የሚፈልጉት አንደኛው አይ ቲንክ ሴት ልጃቸው መሰለች፣ እሷ ራሱ የህፃናት ማሳደጊያ መክፈት ትፈልጋለች። ለምን? እናንተ በሰጣችሁ ባሳደጋችሁ ፍቅር በዚህ አይነት ፍቅር ብዙ ህፃናቶች ማሳደግ ይፈልጋሉ ትላለች። አያችሁ፣ ሁለቱ ሰዎች ጸንተው የቆሙ እንጂ ችግር የለውም። በቃ ዘልቀው ዘመናትን ዘልቀው መሄድ ይችላሉ። በጣም ብዙ ዓመት 30፣ 40፣ 50 ዓመትም መቀጠል ይችላሉ። ብቻ ሁለቱ ሰዎች ጸንተው። ሁለቱ ሰዎች ግን ካልጸኑ ሩቅ አይደለም ምንድነው የሚያፈርስብን ወይም ሊያፈርስብን የሚችለው ነገር ሩቅ አይደለም። ሁለቱ ሰዎች ፕሮቴክት ካልተደረጉ እዚህ አንዱ ፕሮቴክት ያደረገበት ቦታ ከሆነ በቃ አለ። ስለዚህ የምመክራችሁ በጣም ምንድነው ደጋግሜ በጣም አተኩራችሁ ልትይዙ የሚፈልገው ነገር ትዳር የሁለት ሰው በፍጹም ሌላ ሰው እንዳይገባ ኢንቮልቭ እንዳያደርግ ቅድም እንዳልኩት ሊመክራችሁ ከሚችሉ ሰዎች በስተቀር የእግዚአብሔርን ምክር የእግዚአብሔር ሐሳብ ካለባቸው ሰዎች በስተቀር ኢንቮልቭ እንዲያደርጉ አትፍቀዱ። እናንተም ሄዳችሁ አትንገሩ። ለማን እንደምትነግሩ ምረጡ። ለማን እንደምታማክሩ ማን የእናንተን ነገር መስማት አለበት። ይህ ምርጫ ነው። እናንተ ከፈቀዳችሁ ብቻ እነዛ ሰዎች የሚሰሙት። እናንተ ካልፈቀዳችሁ እነዛ ሰዎች የመስማት ኃላፊነት የለባቸውም፣ ወይም ደግሞ በቃ ምንም ኢንቮልቭ ማድረግ አይገባቸውም። ተገቢ አይደለም። እናትም አባትም ማንም ቢሆን ይሄ ተጠበቀ መሆን አለበት። ይሄን ፕሮቴክት ማድረግ አለባችሁ። በምንም ዋጋ ከፍላችሁ ትዳራችሁን ፕሮቴክት የምታደርጉበት መንገድ ይሄ መሆን አለበት። እንዳታስነኩ በፍጹም። በቃ ይሄንን በአይኒ ኮስት መጠበቅ አለባችሁ። ትዳራችሁ አስተያየት ሰዎች ይስጡ፣ ይናገሩ፣ ምን ይበሉ፣ ግን እናንተ እስካልፈለጋችሁ ድረስ መንገር እስካልፈለጋችሁ ድረስ የእናንተ ነገር የእናንተ ችግርም ይሁን ደስታም ይሁን ምንም ይሁን እናንተ ስትፈልጉ ብቻ ነው አውጥታችሁ የምትነግሩት፣ አውጥታችሁ የምትሰጡት። ካልሰጣችሁ መብታችሁ። ለምን? ትዳሩ የእናንተ ስለሆነ። ስለዚህ ልንገራችሁ፣ በጣም መንፈሳዊ አድርጋችሁ የቸርቼ ልጅ ነች፣ የኳየሬ ልጅ ነች፣ አብረን ነው የምናገለግለው፣ አብሮኝ እንትን ውስጥ መሪዎች ውስጥ አብሮኝ ነው የሚያገለግለው ምናምን ተብሎ የሚወራ ምናምን ነገር የለም። ይሄ የሁለት ሰዎች የገቡበት ተቋም፣ በሁለት ሰዎች የተመሰረተ ተቋም ከመጀመሪያ እስከ መጨረሻ የሚቀጥለው በሁለት ሰዎች ነው። ከመጀመሪያ እስከ መጨረሻ የሚቀጥለው በሁለት ሰዎች ነው።
ሰዎች ግን የተለያየ ምክር የሚጠቅም ነገር ሊነግሩን ይችላሉ። ችግር የለውም። እሱ ሄልፕ ሊያደርጉን የሚችሉበትን ሀሳቦች ሊነግሩን ይችላሉ። ጠቃሚ የሜሬጅ ትምህርት ምናምን ብንሰማ ቆንጆ ነው። እንደዚህ ግን ውሳኔው ምኑ ሁለታችሁ ጋር ብቻ ነው ያለው። የሁለታችሁ ብቻ ስለሆነ ቴንክ ዩ አቢ፣ የሁለታችሁ ብቻ ስለሆነ ከእናንተ ውጭ ይሄ ማወቅ የሌለበት ስላለ የማወቅ የሌለባቸው ሰዎች ስላሉ ማወቅ አስፈላጊ ስላልሆነ መናገር መስጠት የለባችሁም። ለማን እንደምትሰጡ ማወቅ ስላለባችሁ። ቴንክ ዩ ማሰልፊ፣ እንኳን ደህና መጣሽ። ረጅም ጊዜ ካገኘሁሽ ስላየሁሽ ደስ ብሎኛል። እንግዲህ እነዚህ በጣም መሰረታዊ ናቸው ብዬ ያሰብኳቸው ናቸው ለዛሬ። ምናልባት ሌላ ቴንክ ዩ ሶ ማች። ምናልባት ሌላ ሀሳብ ከዚህ ጋር ልጨምርላችሁ የምችለው ነገር አንዳንድ ጊዜ ልጆቻችንን ከልጆቻችን ጋርም ያለን ነገር የፓርትነሮቻችንን ወይም የትዳር አጋሮቻችንን ቦርደር ምን ያህል እንደሆነ ማወቅ አለባቸው። ማለት የልጆቹ ቦርደር የት ድረስ እንደሆነ ልጆች ማወቅ አለባቸው። ወይኔ ልጄ ምናምን ብለን ተሰብስበን ማሳደግ ብቻ ሳይሆን የምናወራበት ታይም ከሆነ እኔና ሚስቴ የምናወራበት ከሆነ ጸጥ ብለህ ስማ፣ ወይም ሂድ ቁጭ ብለህ ተቀመጥ፣ ጠብቅ፣ እኛ እያወራን ነው፣ አውርተን ስንጨርስ ትመጣለህ። ለምን የእነሱ ነገር ራሱ ፕሮቴክት መደረግ የሚቻለው የእኛ ነገር ፕሮቴክት ከተደረገ። ስለዚህ ልጆቻችን ቢሆኑ እነሱም ቦታቸውን ማወቅ አለባቸው። ስለዚህ ይሄ እንደዚህ አይነት ነገር ስለሚጠቅም ማለት ነው። ስለዚህ እኛ ማውራት የሚገባን እኛ መወሰን የሚገባን ማድረግ የሚገባን ነገሮች ባሉበት ሰዓት አንዳንድ ጊዜ መስማት ላይ ይጠበቅባቸው ይችላል። ከዛ ደግሞ ግዴታ ላይሆንም ይችላል። ስለዚህ እነዚህ ነገሮች ማኔጅ የምናደርግበት ለፓርትነሮቻችን፣ ምክንያቱም ልንገራችሁ ከልጆቻችሁ በፊት የተሰጣችሁ ሚስቶቻችሁና ባሎቻችሁ ናቸው። እግዚአብሔር ልጆችን ራሱ የሰጣችሁ እናንተ ሁለታችሁ ስላላችሁ። ስለዚህ ለልጆቻችሁም ሴፍ ፕሌስ የሚኖራቸው እናንተ ሁለታችሁ መግባባት ብትችሉ። እናንተ ካልተግባባችሁ ልጆቹም ሀዘንተኞች ነው የሚሆኑት፣ ልጆቹም ፈሪዎች ነው የሚሆኑት፣ ልጆቹም ደንጋጣ ነው የሚሆኑት። እንደዛ ከሚሆኑ የእናንተ ነገር ሲጠበቅ የእነሱም መብት የሚጠበቅበት ስለሆነ ሞር የእናንተን ነገር ብትጠብቁት በጣም አሪፍ። ስለዚህ ልጆች ስለሆኑ አንዳንድ ጊዜ ሴንሲቲቭ ነገር ሊሰማቸው ወይም ሊሆን ይችላል ማለት ነው። ግን የሚሻለው በጣም ጠቃሚ ነገር እናንተ በሰላም ብትሆኑ ወይም ፒስ ቢኖራችሁ ነው። እናንተ ጋር ፒስ አለ ማለት ለልጆቹ ሴፍ ነው። እናንተ ጋር ቢሆኑ አባት ጋር እናትም ጋር ምናምን ተደስተው መቆየት የሚችሉበትን ያን አትሞስፌር ክሬት ያደርጋል ቤት ውስጥ። ስለዚህ የመጀመሪያው ቀዳሚው እናትና አባት ወይም ባልና ሚስት ናቸው። ቀዳሚው በቤት ውስጥ ልጆች ቀዳሚ የሚሆኑበት ነገር ምናልባት በመልበስ በመታጠብ በመብላት ምናምን ቅድሚያ ልንሰጣቸው እንችላለን። ነገር ግን ይሄ ሁሉ ለነሱ ፕሮፐርሊ ፍሎው እንዲያደርግላቸው ለነሱ ይሄ ሁሉ ነገር እንዲጠበቅላቸው የባልና የሚስት ፒስ ቀዳሚ መሆን አለበት። ሰላማቸው የባልና የሚስት ሰላም ቀዳሚ መሆን አለበት። ለምን ይሄ ሁሉ ነገር በትክክል የሚቀጥለው የእናንተ ነገር ቅድሚያ ከተሰጠው። ስለዚህ ቅድሚያውን ኦርደሩን ማወቅ አለብን። በትዳር ውስጥ ፕራዮሪቲ የሚሰጠው ነገር ማወቅ አለብን። የትዳርን ፕራዮሪቲ ማን ነው ፕራዮሪቲውን መውሰድ ያለበት የሚባለው ነገር እሱን በደንብ ቅድሚያ መስጠት አለብን። ግልጽ ነው። ይሄ ብዙ ጊዜ ልጆች ላይ ሴንሲቲቭ ፓርት ስለሆነ ማለት ነው። አንዳንድ እናትና አባቶች እኔ ከልጅ አይበልጥብኝም ምናምን የሚባሉ ሀሳቦች አሉ። ወይ እንደ እውነቱ ከሆነ የትዳር አጋሮች ከልጆች ይበልጣሉ። ይሄ ማለት ግን ፕራዮሪቲው ነው እንጂ ሁሉም ሰው አስፈላጊ ነው እዚህ ምድር ላይ። አያስፈልግም የሚባል ሰው የለም። የእንትና አስፈላጊነት ዝቅተኛ ነው የሚባል የለም። ስለዚህ
በትዳር ውስጥም የልጆች አስፈላጊነት ዝቅተኛ ነው የሚባል ነገር የለም። ግን እሱ ሳይሆን ቴንኪዩ ትህትና። ስለዚህ እሱ አስፈላጊ ነው አይደለም የሚለው ነገር ሳይሆን ነው ፕራዮሪቲ መሰጠት የሚገባው ለትዳር አጋሮቻችን ስለሆነ ነው። ስለዚህ ትዳር አጋሮቻችን ማውራት እያለብን ለልጆቻችን የምንሰጠው ተገቢ ያልሆነ ታይም አንደኛውን አካል አዝኖ እንዲቆይ ሊያደርግ ይችላል። መፍታት ያለብንን ነገር ሳንፈታ ነገሩን ልናሳድረው ልናቆየው እንችላለን። ስለዚህ ፕራዮሪቲ የሚሰጣቸው ቀዳሚ ትኩረት የሚሰጣቸው የትዳር አጋሮች እንደሆኑ ማወቅ አለብን። በጣም ይኸውላችሁ ፕራዮሪቲ ለሁሉ ነገር በጣም አስፈላጊ በጣም ወሳኝ ነገር ነው። ፕራዮሪቲ ካላወቅን ቅድሚያ መሰጠት ያለበትን ነገር ካላወቅን ብንሰራም ራሱ ምንም ነገር ብንሰራ ራሱ ውጤት ላያመጣ ይችላል። ለምን በቃ እንትን አላደርግም። አንድ ጓደኛዬ ስለ ፕራዮሪቲ ሲያወራ በጣም የሚጠቅም ነገር ስለነገረኝ ልንገራችሁ። ፕራዮሪቲ እንዴት እንደሆነ ምን አለ መሰላችሁ? ለእናንተም ስለሚጠቅማችሁ ልንገራችሁ። አንዲት እናት አለ ልጅ አቅፋ ምንድነው ወጥዳ ወጡ እየገነፈለ ልጇ እያለቀሰ በር ቢንኳኳ መጀመሪያ ማድረግ ያለባት የቱን ነው አለ። ወጥ እየገነፈለ ነው፣ በር እየተንኳኳ፣ ልጇ ደግሞ እያለቀሰ ነው። ስለዚህ መጀመሪያ ማድረግ ያለባት እናት የትኛዋን ነው? ስለዚህ ልጅ ምን አድርጋለች አለ? አቅፋለች አለ። ልጇ ምን እያደረገ ነው? እያለቀሰ። ስለዚህ መጀመሪያው ልጁ ነው አለ ፕራዮሪቲ የሚሰጠው። ስለዚህ ምን ይደረጋል? ልጁ ይነሳል። ከዛ ደግሞ ወጡ ነው ወይስ የሚንኳኳው በር? አሁን እዚህ ጋር ደግሞ እንደገና መወሰን አለብን። ስለዚህ ወጡ ከሆነ የሚንኳኳው ሰውዬ ቀስ ብሎ ጠብቆ መግባት ይችላል። ስለዚህ ቅድሚያ የምንሰጣቸው ነገሮች አሁን በወቅቱ ስናስበው ነገሩ ብዙ ነው ስላችሁ ወጥ እየገነፈለ ነው፣ በር እየተንኳኳ ነው፣ እንደገና ደግሞ ልጅ እየጮኸ ያለ ያው እህቶች እነዚህን ሁሉ ሶስቱንም ነገር ማኔጅ የሚያደርጉበት ብቃት እግዚአብሔር ሰጥቷቸዋል። ወንድ ግን ቢሆን ወጡ የሚፍሰስ ይላል፣ በሩ የሚንኳኳ አይከፍትም ማን ነው እያለ ልጁን ዝም ሊያሰኝ ይችላል ማለት ነው። ፖይንቱ ምንድነው? ፕራዮሪቲ ካላወቅን ልጁን ትተን በሩ ጋር ልንሄድ እንችላለን። ፕራዮሪቲ ወጡም እየገነፈለ ማለት ነው፣ ቤቱም ጭስ በጭስ ሆኖ፣ ወይም ደግሞ ልጁንም ቁጭ አድርገን ወጡን ላይ ልናተኩር እንችላለን። ስለዚህ ቅድሚያ መስጠት ያለብን ነገር ምንድን ነው? ፕራዮሪቲ የምንሰጠው ነገር ምንድን ነው? ሁልጊዜ ስለዚህ ፕራዮሪቲ መስጠት ያለበት ሚስትም ለባሏ ነው፣ ባሏም ለሚስቱ ምን ማድረግ አለበት? ፕራዮሪቲ መስጠት አለበት። ይህንን ፕራዮሪቲ ካበላሸን ልጄ ሁላችንም እኔም ልጄ እሷም ልጄ ምንል ከሆነ የሆነ ሰው ወደ ጥግ እያደረግን ነው ማለት ነው። አንደኛውን ፓርትነር እንትን አይደለም ያንተ ነገር አስፈላጊ አይደለም፣ ቀዳሚ አይደለም፣ ቀስ ብሎ ይደርሳል እያለን ነው ማለት ነው። ያ ደግሞ ለሌላኛው ሰው ትክክለኛ ምልክት አይሰጥም። ስለዚህ አንዳንድ ሰዎች እንደዚህ ልጅ ከተወለደ በኋላ ጣልጣል አድርገሽኛል፣ ጣልጣል አድርገኸኛል የሚሉ ሀሳቦች ይመጣሉ። ለምን? እነዚህ ነገሮች ዝም ብለዋል ነው የመጡት። ፕራዮሪቲ የሚባለውን ነገር ማስተካከል ስላልቻለን። ፕራዮሪቲ ከሌለ ደግሞ ነገሮች በትክክል ፍሎ ማድረግ አይችሉም። ስለዚህ የምመክራችሁ ነገር እችንም ፕራዮሪቲ የምትባለውን ነገር ብታስተካክሉ፣ መደረግ ያለበት ቦታ ላይ ምን መደረግ እንዳለበት፣ ፕራዮሪቲ መስጠት ያለበት ቦታ ላይ እንዴት ፕራዮሪቲ መስጠት እንዳለበት ብታስቡ፣ በደንብ ብታወሩ በጣም አሪፍ ነው። ይህንን ነገር ልጅ ላላቸው ልጆቻቸው ከቤት ለወጡ ተምረው ትልቅ ቦታ ላይ ደረሱ ምናምን አይደለም። ስቲል ማውራት ያለብን ነገሮች ስለሆኑ፣ መቀየር ያለብን ነገሮች ስለሆኑ፣ ለምን ሜሬጅ በራሱ ለሆነ ነገር የሚለውጥ ስለሆነ፣ እንደዛ በፊት እንደነበር ነው መቀጠል ስለማንችል፣ ለውጥ በየጊዜው ስለሚመጣብን የሚጠይቀን ነገር ስላለ በዛ መለወጥ፣ በዛ ጤናማ በሆነ ሀሳብና መንገድ ለበጎ ነገር መለወጥ ስላለብን መጀመሪያ ላይ እንደተናገርኩት፣ ስለዚህ ስለሚለውጥ ለበጎ ነገር ስለሚለውጥ የሆነ ነገር
የሆነ ደረጃ ላይ ስለሚወስድ። ስለዚህ በፊት እኮ እኔ እንደዚህ አልነበርኩም ካገባው በኋላ ነው የተለወጥኩት እና የሚሉ ሰዎች አልገጠሟቸውም? እናንተም ትላላችሁ፣ እኔም ብዬ ስለማውቅ። ስለዚህ ባለፈውን ጊዜ ስናገር ሰምታችኋል። ኮኪ ቤት ነው እኔም ማሪም ባለንበት ማለት ነው። ስለዚህ የሆነ ቦታ ላይ ለውጦናል፣ የሆነ ቦታ ላይ ይለውጠናል። ይሄንን ለውጥ አክሴፕት ሳናደርግ ከገባን ምን በጠብጠው እኛ ነን ማለት ነው። ከዚህ ሁሉ ጤናማ እውቀት ይዘን፣ ጤናማ ሀሳብ ይዘን፣ ጤናማ አመለካከት ይዘን መኖር እንድንችል ስለነዚህ ነገሮች አሁን ዛሬ ስላወራናቸው ነገሮች ደግማችሁ ማሰብ አለባችሁ። አንዳንድ ጊዜ እውቀቱን ካገኘን በኋላ ነገሩን ለማድረግ ጊዜ ሊወስድብን ይችላል። ለምን? ስላልኖርንበት፣ በዛ እውቀት፣ በዛ አይነት መንገድ፣ በዛ አይነት አስተሳሰብ ስላልኖርንበት ነገሩ እንደዚህ ነው እንዲህ ብለን ገና ማወቃችን ስለሆነ ስለዚህ ጊዜ ሊወስድብን ይችላል። ጊዜ ቢወስድብንም ነገሩን ለማድረግ ነገሩን ለማድረግ ብንጥር ስቲል ካለፈው ዓመት ከኖር ነው የተሻለ። ስለዚህ አሁን ዛሬ ያወራነው አራቱንም ፖይንቶች ሄጄ ያደርጋለሁ አይባልም። ለምን? ራሱ ነገሩን በደንብ ማሰብ፣ ማዋሃድ፣ ማሰላሰል በምን መንገድ እንደምናደርገው ራሱ ፓርትነራችንን የምናውቀው እኛ ብቻ ስለሆነ የትዳር ጓደኞቻችንን የምናውቃቸው እኛ ብቻ ስለሆነ እኔ ሳስተምራችሁ የትዳር ጓደኞቻችሁን ስለማላውቃቸው በምን መንገድ እነዚህ ነገሮች ከነሱ ጋር እንደምታደርጓቸው እናንተ ቀድማችሁ ራሱ ማሰብ አለባችሁ። ስለዚህ ስላወቅነው ብቻ ሄደን እናደርገዋለን ብንል አይሆንም። ዛሬ ምን ሆነሻል፣ ዛሬ ምን ሆነሃል ልንባል እንችላለን። ለምን? ዘለን ነው አይመጣም በዛ ነገር ውስጥ። ስለዚህ ጤናማው ነገር በምን አይነት እውቀት፣ በምን አይነት አስተሳሰብ ነገሩን እንጀምረው፣ እንዴት እናድርገው። ፕራዮሪቲ የሚባለው ቅድም እንዳልኩት ሶስተኛ ሰዎች፣ ሁለት ሰው የተሰራ ትዳር ሶስተኛ ሰው እንዲገባበት አልተፈቀደም። ስለዚህ ማስገባት የለብንም። በቃ እናትም ብትሆን አባትም ቢሆን ወንድምም እህትም ጓደኛም ብትሆን አብሮን የሚያገለግልም አብሮን የሚሰራም ሰው ቢሆን መግባት የለበትም። በምንም መልኩ አስተያየት መስጠት የለበትም። በጣም የምንወዳት አክስቴ ነች ትምጣ ቤት እና ትዳር ብለን አምጥተናትም ብዙ ስለኛ ትዳር አስተያየት ሊሰጥ አይገባትም። ምክንያቱም ብትወደንም ትዳሩ የሁለት ሰው ነው። አሁን የሶስት ሰው አይደለም፣ የአራት ሰው አይደለም። ስለዚህ ይሄንን ማስከበር አለብን። የትዳር አጋሮቻችንን ሁሉ ቦታ አስከብረን እነሱ በቃ ቀዳሚ ለኛ አጋሮቻችን ስለሆነ እነሱን አስከብረን መቆየት አለብን። ከዛ ደግሞ ምን ላይ ፋይት እንደምናደርግ መምረጥ አለብን። ፋይታችንን መምረጥ አለብን። ምን ላይ ነው መስመር ማስመር ያለብኝ ከፓርትነሮቻችን ጋር፣ ከትዳር አጋሮቻችን ጋር ምን ላይ ፋይት እንደምናደርግ ማወቅ አለብን። ሁሉ ነገር ላይ ፋይት ማድረግ ጤናማ አይደለም። ስለዚህ በእኔ ልክ ተሰፍታ መጣች ሚስት የለችኝም፣ በሳ ልክ ተሰፍቼ የመጣው ባል አይደለሁም። ስለዚህ የማላቃቸው ያልደረስኩባቸው ወደፊት የምደርስባቸው እውቀቶች አሉኝ። እሷም ልክ እንደዚህ። ስለዚህ ባልደረስኩት ነገር ሁሉ ጀጅ የምደረግ ከሆነ ፋይት የምታደርግኝ ከሆነ ነገሩን በፍጹም ወደ ጥቅም ወደ ለውጥ ላመጣው አልችልም። እንደውም አለመብቃት ሊሰማ ይችላል። እኔም አለመብቃት ሊሰማ ይችላል። አለመወደድ ሊሰማ ይችላል። ይሄን ዴቨሎፕ እያደረኩ ሲሄድ ትዳሩን እየተጎዳ ይመጣል ማለት ነው። ስለዚህ የምመክራችሁ እነዚህ ፋይት የምታደርጉባቸው ነገሮች ከመረጣችሁ አንዳንድ ነገሮች በጊዜ ሂደት አንደኛው አካል እያሻሻለ እየለወጠ እንደሚመጣ አምናለሁ። እንግዲህ እንደጠቀማችሁ እስካሁን ድረስ ያወራናቸው ነገሮች እንደጠቀማችሁ አምናለሁ። ቅድም አንድ ነገር ብዬ ነበር መጀመሪያ ላይ በዚህ ትዳርን በተመለከተ በምንማራቸው ትምህርቶች ላይ ሜንሽን እንዳደረጋቸው እንድነካቸው የምትፈልጋቸው ፖይንቶች ካሉ ኢንቦክስ አድርጉልኝ ብያለሁ። በዚህ ጋር ኮሜንት አጻፉልኝ። ለምንድነው አንዳንዶቹ ነገሮች የሚነገሩና የማይነገሩ ከሆኑ አይቼ ወደዚህ እንዳመጣቸው ማለት ነው። እዚህ ግን ካወጣናቸው ምንም ያንን ፕሮቴክት ማድረግ አይቻልም። ስለዚህ ምክንያቱም ሀሳብ የምትጽፉትም ሰዎች ኮሜንቶቹን የምትጽፉት ሰዎች ስማችሁን ፕሮፋይላችሁን እዚህ ስላለ ከዛ ይልቅ ኢንቦክስ ብታደርጉ
እነሱን ሀሳቦች በምን መልኩ መቅረብ እንዳለባቸው አስቤ ኔክስት ዊክ ይዣቸው እመጣለሁ። ካላችሁ እንደዚህ አይነት ሀሳብ የዛሬው ሀሳቦቻችንን ግን እዚህ ላይ አበቃለሁ። ግን ጥያቄዎች ካላችሁ እድል እሰጣለሁ። ምክንያቱም 3-4 ነጥቦች ስለነካሁን ክሊር እንዲሆንላችሁ የምትፈልጉት መነገር አለበት ብላችሁ የምታስቧቸው ሀሳቦች ካሉ ብትጠይቁኝ ደስ ይለኛል። ቴንክ ዩ ሲ ቴንክ ዩ ሶ ማች። ሀሳቦች ካላችሁ ደስ ይለኛል። ጥያቄዎቻችሁን አንዳንድ ቁጥር እየጻፋችሁልኝ ብትጠይቁኝ፣ ገስት ላይ ያላችሁም ደግሞ ማይካችሁን አብርታችሁ መጠየቅ ትችላላችሁ። ኤኒቲንግ ከዛሬ ካወራናቸው ጋር ተያያዥነት ያላቸው ሀሳቦች። ቴንክ ዩ ቱዙ። ዛሬ ከኋላ ሆነሽ ነው የተማርሽው፣ ነው ስራ ላይ እንደሆንሽ። ቴንክ ዩ ቱዙ። ቴንክ ዩ ሶ ማች። አሜን። ጽዮን መንግስቱ አመሰግናለሁ። ቴንክ ዩ። አንቺንም አመሰግንሻለሁ። እሺ ሀሳብ ካላችሁ ጥያቄ ካላችሁ ሪፍሌክት ማድረግ ትችላላችሁ።